ቤት ሰርተሽ ሜዳ ላይ ያቀረብሽላት ምን አሁን አብራችሁ ገበታ ላይ መቅረብ ዮሚ ምን ያንሳታል? ምንም እንዴ ምን ያንሳታል? እንደዚህ ሪባኗን አሰራ አርገሽላት እዚህ ጋር እንዳትዝረከረክ አልጫው ላውጣልሽ ቀዩን ብሉ ይሻልሻል። አይ ጥፍቱ ምናምን እያላችሁ እየተወጣጣችሁ ብሉ። ሸርተቴ እስከ ስንተኛ ክፍል ነው የተንሸራተሽ? ለስላዝ ለዚህ ሰው በጣም ዛራት ላይ ገና አልተከፈለችም። በጀላስተኝ ወዴት ነው የዞርሽ? እንዲህ አይነት አባት በዚህ ዘመን ተፈጥሯል። እንግዲህ ልጅ ቆሞ አባት እያጸዳ ችግር የለውም እኔም ማጸዳው እናንተም ማጸዳችሁ ምንም ችግር የለውም ያንቺ ግዴታ መማር ነው እያሉ ልጃቸውን የሚመክሩ የሰውንም ሐሳብ የሰውን ወሬ ተይ አትስሚ የሰው ወሬ ወደ ኋላ ይጎትታል እያሉ የሚመክሩ አባት ሆኖ አግኝቻቸዋለሁ። በጣም ነው የወደድኳቸው። ለምን አላቄጥኩም ብለሽ ይሄን አላትጨነቂ ነው ቆንጆ ካካ ካልሽበት በቂ ነው በእውነት። ቤተሰቦች አላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ በቃ ልደውላትና ጠርቻት within 2 months የሚያምር መቀመጫ እንድትሰራ አደርጋታለሁ። ዌልካም Tu bem preparado, vai fazer na posição, vai tomar só catu, céu, catu. My name. ረበለው እናንተ ሰዎች ግን ረበለው እንዴ ነው መስሎ እንዳይጥልሽ ምን አለ ኑሮ እንት እንዲጎረድ አምላክ ሆይ አባይ ግድብ ነው በለኝ። ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ የምር እየሄድሽ የምር ድመቷን ለምንድን ነው እንደዚህ ያሳቀቅሻት? አሁን ድመቷ የተሻለ ስላላት ልታሳየን ነበረ፣ ግን እንዴት ነው ውሻ ያረግሻት ድመቷን? የምር እየሄድሽ የምር በዛ ላይ ደግሞ እቺን የምታክል ቂጥ አለሽ። የታለች እቺን የምታክለው? የታለች? እሷን አሳየን። እቺን የምታክለው ያልሻት የታለች? በእጅ ሲዘሽ ነው ምንድን ነው? አልገባኝም። ምንም አልገባኝም። የታለች እቺን የምታክለው? የታለች? ዝም ብላችሁ ላይክ ምናምን ብቻ አይደለም። የታለ በል ጠይቁ። የተነገራችሁን ነገር ማየት አለባችሁ። የታለች እቺ የምታክለው? የታለች? ግን የድመቷም ደግሞ ያሳስባል። ቲክቶክ ይቀርላል አልችልም። ኦፍ ኮርስ ብዙ ነገር ለብዙ ወጣቶች ትንሽ እንትን ያመጣላቸዋል። ግን ብዙ ጊዜ ደግሞ የሚከተሉት ወይ ዩቲዩብ ላይ ብዙ ሰው የሚከተለውን ሰው ነው እንጂ ያ ሰው ማን ነው? ምን ሰራ? ምንድነው ፌል ያደረገ? እንዴት ፌል ያደረገ ሰው ትከተላለህ? ለራሱ ያልሆነ ሰው እንዴት በየገኑ እየወጣ ፌል ያደረገ ሰው አገር ሊመክር ይፈልጋል? እኔ በጣም የሚገርመኝ ነገር እዚህ ሀገር ላይ እሱ ነው። በጣም ይብዛም ይነስም 1 ብር 2 ብር 3 ብር 4 ብር ብለህ ሰርተህ 10 20 ዓመት ቢዝነስ ላይ መቆየት ቀላል ነገር እኮ አይደለም። እንዴት ይሄንን ነገር ሰው ማየት አይችልም? በተለይ ወጣቶቻችን የሚከተሉትን ማወቅ አለባቸው። እቺታችን የምትለውን እንስማና ኮመንት አብረን እናነባለን። እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስትል ዋው ከዛ ገና አልተከፈለችም እኮ እውነት ነው። በልባስ ነድፊው በልም ነው
ፍቃዱን ስጪኝ ኃላፊነት ወስጄ ላሳድገው በጄል አስተኝተሽው ነው ለምጠው ነው ከፊት ማሻላ ከኋላ አውዝ ቢላ በላይፍ ቦይ አንድ ዙር ቢታጠብ ይጠፋል ለውሻዬ ዛሬ ደግሞ በግ ነው ምን ሰራላት ሙሉ በግ አስመጥቼላታለሁ ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ምግብ ኩክ አደርግላታለሁ ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ አጥቦ ተልጦ የተከተፈ ድንች እንዲሁም ደግሞ የመስከቲ ሩዝ ነው ድንቹንና ሩዙን ከጨመራችሁ በኋላ ቆያችሁ ስጋውን ትጨምሩታላችሁ አብሮ ስለሚቀቀል የበግ ቅቅል ነው የሚሆነው ሳይድ ላይ ደግሞ በመጥበሻ እንደዚህ ሳሳ ተደርጎ ስላይስ የተደረገውን ስጋ ኦሊቭ ኦይል ወይም ኦሪጂናል ቨርጂን በሆነ ኮኮናት ኦይል ነው የምሰራላት እኔ ለጥርሷ ጤንነትና ጠረን ስለሚጨነቅ ብዙ ጊዜ ኮኮናት ኦይልን ፕሪፈር ማድረጋ ከዛ በቃ በቅመማ ቅመም በምትፈልጉት ሲዝን ማድረግ የተወሰነ እስኪ ውሃ ድረስ ይሄ ምግቧ እየደረሰ ነው ያለው ዩሚ በጣም ነው ቅቅል የምትወደው ግን ከተደጋገመ ነው የሚያስጠላው ውሻዬ ደግሞ ሴት ናት ስሟም ዩሚ ነው እኔና አንቺ ማለት ነው ለማታውቁ ሰዎች ከዛ ያው ሲዝን ሆኖ ሲያልቅ እዛው ላይ ተጥዱታላችሁ በኮኮናቱ ይጠበሳል ማለት ነው ራስሽ ኩክ ታደርጊያለሽ የምትሉኝ ሰዎች እኔ በግ ስለማልወድ ለራሴ ያልሰራው መቀጠል በጣም ስለምትወደው ቾሮኒና መሀል ላይ ስቴኩን አድርጌላታለሁ ከዛ ሬዲ ያደርጋችሁ እንድትበላ ኮማንድ ማድረግ ነው ሻትሪን የማረገው ትልቁ ጥቅም ሳይታዘዙ አይበሉም የኔ ቀመሞች ይሄንን ይመስላል የምግብ አሰራሩ ከወደዳ እጭ ሰርተሽ ሜዳ ላይ ያቀረብሽላት ምን አሁን አብራችሁ ገበታ ላይ መቅረብ ዮሚ ምን ያንሳታል ምንም እንዴ ምን ያንሳታል እንደዚህ ሪባኗን አሰራ አርገሽላት እዚህ ጋር እንዳትዝረከረክ አልጫው ላውጣልሽ ቀዩን ብሉ ይሻልሻል አይ ተስፋቱ ምናምን እያላችሁ እየተወጣጣችሁ ብሉ እንጂ ትንሽ ቆይታችሁ ደግሞ ዲዘርቱን አይሻልም ኬኩን ምናምን ነገሩ ነትሽን ነው እኛ መብላት እየከበደን ስለሆነ እነውጪ ብሉ ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው የአንዳንድ ሰው ፍቅር ግን ሲያስቀና እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን እኔን ያወራኝ ማይፈልግበት ከተማ ሄዷል ማይፈልግበት ከተማ ተገኘ እየነዳ በእግሩን ሲሄድ ምግብ እንደዚህ እየበላሁኝ እራት ከናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም 5-6 ሰዓት ስለምናወራ አራት አይታሰብ የአካል ጉዳተኛ ጥቅል ስትገዛ የሚመጡልህ ቪዲዮዎች ታይበው በተሻትመኪ እየሸሸ ነው ገና ሞቃዲሾ ይገባል አረ ለንሳ የማይመች ኃጢአት አታሰሩ ቆንጆ ሴት ቢያወራ ከአጉር ይወጣ ነበር ሁሌ ማለ አንተ አንከፍ እንደ ቀዝ ብለህ መታን ሸርኪ ማርቸዲስ እንዳስቀመጠ ሰው ቆንጆ በላቸው ላዳ ማለት አንተ ነህ በላቸው አስታጥቄ ነው ስሜ ላዳ ያባቴስ ማን ያደርገው ላዳ የገበተኝ ነው መሸቀዬ ነው አንተ አንከፍ ቁሪንት አንተ አረ በል አንተ እኔ ስራ ላሰራ ብዬ ነው እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው ገባ ሱሉልጣም ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ስራትናቀ እንደሚያርግ ሰው ያርግ እሺ አይደል ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ ግን አይደለም በጣም ባለጌ ያሳደጉ የባለጌ ልጅ ነውረኛ ነው በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባልጎ ግርማ ተጨንጥሮ ነው ያመጣው ምድር አፍን ምከብተ እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ይሰራ እኮ ነው ልክ እንደ ወጣት አስነስቶ ቤቢዬ ቴንክ ብሎ ምን ለመሳም ቢሞክር ጥሩ ነው ፍሬንች ኪስ ሴትዮዋ ደግሞ እድሜው ሄዷል ትንፋሽ የለም ፍሬንች ፍራይስ ሆና ደርቃ ጳውሎስ ተኝታለች አንተ ምንድነው ለሰው ፊት የምታቀልኝ ዋሻው ወይ ነው ጥያቄው ዋሻው አልዋሻው አቅ በቃ ይከብዳል እውነት ነው የነም ትጁ ነው ወልሶ ቤተሰብ ጋር ቃጭና እንመለስ በእውነት ሰርቪስ እያረኳት ነው አሁን እንወጣለን ከባድ ነገር ነው ምንጭ ነው ቃል አይደለ ከሰልና ቡና ሁለት እግር የኋላ ጎማ ይቀር ሁለቱ ጎማ የላትም እንዴ ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም ከተማ በቸርኪ ነው ምነዳ ትመኝ ችግር የለም ያለ ጎማ አልፈልግም አሁንማ ጎማ ይገጠማል እኮ ቤቡትዬ ስለማታውቅ እንዴ ቆርቆንዳ ነገርሽ እንዴ
የሚያናድደኝ ይሄን የሚመስል ፊት ይዤ እሺ እቺ የምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስት ዋው ከዛ ለምን አላቄጥኩም ብለሽ ይሄን አላትጨነቂ እኔ ቆንጆ ካካ ካልሽበት በቂ ነው በእውነት እንዴ በቂ ነው። ጋይስ እዚህ ጋር ደግሞ አንድ ልጅ ቂጥ ብላ ልትሞት ነበረ። የሆነ ጂም ቤት የቂጥ ሊያሰራ ነይ ተብላለች። ጊቫዌይ ሰጣ ተገላግሎን ነበር። አሁንም በየቀኑ የሷን ቂጥ ልገጥ ልንለካ ነው። አሳያችኋለሁ ትላለችን ምን ልታሳየን እንደሆነ አላውቅም። ለማንኛውም እስቲ ቪዲዮን አሳይቻችሁ ልመለስና ኮሜንታን ወይ እንላታለን የተመንዳት ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ ሸርተቴ እስከ ስንተኛ ክፍል ነው የተንሸራተተሽ? የትኛው አራታውኝ ሸርተቴ ልክባንተ ዲስክ ይንሸራተተ ገና አልተከፈለችም። 13 ሪፕሌስ ደግሞ 78 ፈንክታለ ሄሎ ገና አልተከፈለችም። ይሄን ደግሞ ተመልከቱ። በጄ ላስተኝ ወዴት ነው የዞርሽ? አያስታውቅም። እሺ ተመችቶኛል። ፊቷም ፊት ነው ኋላዋም ፊት። ዋው ከሚኪ ጋር it was just like የሆነ በቃ የሚያስጨፍር ነገር እንስራ that was the idea። ከዛ እንትና ጋር ሄድን። አባቴ ማን ነበር ስሟ? አባቴ ነው እኮ ስሙ። እኔ አሁን ሚኪ ይዞኝ ሲሄድ ሙዚቃውን የሰራልን ሰውዬ ነው አባቴ። አሁን ቲክቶክ ላይ ፌመስ ነው። he makes መታፈሪያ ኮድ ስሙ አባቴ ነው። እና ጠቆር ያለ ስለሆነ ሚኪ አባቴ ጋር እንሂድ ሲል አባቱ ነው የሚመስልኝና ፈራው ነበር። መታፈሪያ ነው ሰላም ልግባ ወይስ ምናምን። ግን የሱን ያው እንትን ብሎት ዘፈነው ማለት ነው። ነይን መሳት ከዛ እኔ የምገባበትን ፓርት ጀስት እኔ አሁን ድሮም እንደዛ አደረግ ነበር። ዝም ብሎ ፍሎ ነነነኒ ጋግረን እሱን ወደ አማርኛ መጽሐፍ you know what I mean like ፍሌቨሩን ለመያዝ ከዛ የዛኔ ገባሁትና ላይከረና አይፈሰት ይከረና ከኋላ ልካ ጃም እያደረጉ ነው አንዴ የተቀዳሁት። ከዛ ስቶፕ ተባለ በቃ ከዛ ይደገማል እንደዚህ አልቆለታል። ከዛ ክሊፑን እየተቀረጸ ማለት ነው በስርዓት አላቆም ነበር ያልከው ድግም ነው ፊቀረና ናይፈሰስ ኔቨር ማይንድ ከዛ ያው ተላት ቢሆነ ቫይብ ነገር አለ። ሊሪክስ እኮ ይታወቃል እኮ አይገረና never mind አስተፈረሩታ ግን ወዛ ቫይብ ሚውዚክ ቪዲዮንም ስንሰራው በቃ ትክክለኛ ገረው ምናምን በቃ ስንቀረጽ የተሰበሰቡ ሰዎች ፋኖች ምናምን ሚውዚክ ቪዲዮ was a blast በቃ በጣም ጽድት ያለ ከናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም 5-6 ሰዓት ስለምናወራ አራት አይታሰብ ኪብና ቢካል በቃ አንተን አገኘው ካደል ተጠቀፍኩላለሁ እና እሱም እንደዛ ነበር። አራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች አጨነሩት በቃ። ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን።
ከመቀጠልም አልፎ አበድን። በቃ ይሆናልና የእብደት ማህበል ውስጥ ገባን ማለት ነው። ወንድ ልጅ ቂም የሚይዝብሽ መቼ እንደሆነ ታውቂያለሽ? ችግር ውስጥ እንዳለ፣ ስትረስ ውስጥ እንዳለ፣ በጣም መጥፎ ስሜት ውስጥ እንዳለ እያወቅሽ ሰበብ አስባብ ፈልገሽ በነገር ስትጠዘጥዡ ስታመናጭቂው የችግሩ ቀን ሲያልፍ ያችን ቀን ያስታውሳል። ወንድ ልጅ ሲወድቅ በወደቀበት አይመታም። እውነቴን ነው ብልሽ አንድ ቀን መነሳቱ አይቀር። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ይቅርታ ወንድም ታሞ ነው እንደሞተው? አይ የ40 ዓመት ሰውዬ እስክሪብቶ ከደምጦ ነው የሞተው። የምን ነው? ታውሩ እናንተ ወጣት ሆናችሁ አባታችሁ በስተርጅና እድሜው ቤት እያጸዳ እናንተ ቆማችሁ ብትመለከቱ ምን ይሰማችኋል? ቤተሰቦች እድሜያቸው የገፋ አባት ልጃቸው ቆመው እያዩ ወይም እየቀረጸቻቸው ቤታቸውን በረንዳቸውን እያጸዱ የተናገሩት ንግግር እጅግ በጣም መነጋገር ሆኗል። ይሄን ቪዲዮ አይተን እንመለስ። እናንተ ግን በሷ ቦታ ብትሆኑ ምን ታደርጋላችሁ? አባታችሁ ቤቱን እያጸዳ እናንተ ቆማችሁ ማየት ያስችላችኋል? እንዴት ነው? እስኪ ሐሳብ አስተያየታችሁን ስጡበት። ይሄን ቪዲዮ ደግሞ አይተን እንመለስ። የዓመቱ ምርጥ አባት ብያችሁ Mabisha. Yes. What do you want? Nothing. ምን እያረክ ነው? እኔ ልወልውለው። እኛ እያለን ለምዶ አንተም ትወልውለው። ምን ቸገረክ? እኔም ወልውል እናንተ ማንድ አይደለም እኛ እንወልውላለን። አሁን እንደዚህ የሚመስለው እኛ እያሰራን ካንተ እየሰራክ ነው የሚመስለው። ስለ ህዝብ ተይ ስለሰው ተይ። ታዲያ ምንድን ነው ሰው እንደዚህ ይለኛል? ይሉንታ ማለት ነው አይደል? አዎ ይሉንታ የድገጽ ኦኬ። አይ ፖይንቴ ምን መሰለህ? አሁን ራሱ እኔ በፖስተትኩት ቪዲዮ ቤት ውስጥ አሰሪ ምናምን አሁን ይሄንን እያዩ ደግሞ ጭራሽ እሱ ይታወቃል። አረ ተዋቢ let's not talk የታወቀ ነው ስለማስተር ምን አኔን እኔ ሞሎላቅቶኝ ነው ሞሎላቅቶሽ ሳይሆን ታዲያ አንቺም ከትብቴ ታለ እንደመጣሽው ቢሆንም ግን ስቶፕ ዶይንግ ይኸው ራሳቸው እሳቸው ናቸው እንግዲህ እንደዚህ ማሰብ አልፈልግም። እኔ ራስን ችዬ መኖር ምን አይነት አባት ናቸው? ጀግና አባት። ታዲያ ምን ችግር አለ? እኔ ቦለውለው አሁን ያንቺ ግዳጅ አይደለም። ይሄን አልሰራችሁ ብላ ነው። እንዲህ አይነት አባት በዚህ ዘመን ተፈጥሯል። እንግዲህ ልጅ ቆሞ አባት እያጸዳ ችግር የለውም እኔም ማጸዳው እናንተ ማጸዳችሁ ምንም ችግር የለውም ያንቺ ግዴታ መማር ነው እያሉ ልጃቸውን የሚመክሩ የሰውንም ሐሳብ የሰውን ወሬ ተይ አትስሚ የሰው ወሬ ወደ ኋላ ይጎትታል እያሉ የሚመክሩ አባት ሆኖ አግኝቻቸዋለሁ። በጣም ነው የወደድኳቸው። አባታችን እድሜና ጤና ይስጦት። ይሄ ቪዲዮ የሚደርሶት ከሆነ እግዚአብሔር አምላክ እንደርሱ አይነት ሰውን ያብዛልን። እንደርሱ አይነት አባት በሚዲያ ላይ መኖሩ ደስ ይለናልና እንወዶታለን። እድሜና ጤና ይስጦት። አንቺ ግን ማለት ነው ላግኝሽ ቆይ 30 ዓመት ሳይሞላቸው በጣም ለሚጨነቁ እኔ በቃ እንዲየለኝም እያሉ ለሚያለቃቅሱ ጀለሶች ይሄን ቪዲዮ ላኩላቸው። ወንዶች እየስሙኝማ በተለይ በጣም ወጣት ከሆናችሁ አትቸኩል። ቴንክ ዩ። አትቸኩል። ተረጋጋ። በደንብ አዳም። ገና 30 ዓመት ሳይሞላ ይሄን ማድረግ ነበረብኝ እንደዚህ ሳላደርግ ወይኔ ጉዴ በቃ ህይወቴ ተበላሸ። ኖ ገና ነው። ተረጋጋ። ገና እኮ እየተማርክ ነው አንተ። ገና ስለ ህይወት ሀብለ እያየ ነው። ክፉ ከደጉ እየለየ ነው። አሁን በዚህ ዘመን አንተ ቤት ገዝተ መኪና ገዝተ ቤተሰቦች ወልደ ምናምን ይሄው ሰክሰስ ነው። 30 ዓመት ተረጋጋ። ራስህ ላይ የማይሆን እውነት ያልሆነ ኤክስፔክቴሽን አስቀምጠ ስትጨነቅ አትጨነቅ። በጣም በኢየሱስ እውነቷን ተረጋጋ። ገና 30 ዓመት አለ 40 ዓመት አለ 50 ዓመት አለ። ለጤና ጸልይ። ቴንክ ዩ። ዛሬ እውነት ነው መማር አለብህ፣ ማወቅ አለብህ። አንዳንድ ነገሮች ለማወቅ ለመማር ሞክር። ወጣት ነህ፣ ገና እሳት ነህ።
አትጨነቅ፣ ወደ ኋላ ቀረው አትበል። አልቀረ ኤግዛክትሊ ማርያም በጣም ጸዴ መልእክት ነው። ባስን በጣም ሰክሰስ ላይ ከደረሱ ሰዎች ጋር ያወዳደርክ ነፍስህን ለምታስጨንቅ ወንድ ማለት ነው ይሄ ቪዲዮ ለአንተ ይጠቅምሃል። በቃ አትጨነቅ፣ ጀስት ሞክር። መውደቅና መነሳትን ካወቅ በቃ ወደ ቀጣዩ ምዕራፍ መሄድ ነው። አትጨነቅ እንዴ ማግስቱ ማለት ነው ክርስቶስ የሚመጣ ምናምን ነው የሚያስመስለው አንዳንድ ሰው ጭንቀቱን ስታየው በቃ አረ ገና ነው ታይሙ አባቢ ደግሞ ይኸውልህ የሽርፍራፊ ሰከንድ ጉዳይ ነው። ላይፍ እንዲህ ግልብጥብጥ ብሎ ማለት ነው ታሪክ ሊቀየር ይችላል። አንተ ብቻ መሞከርን ቀጥል፣ መውደቅ መነሳትን ተማር፣ ራስን ለማሻሻል ቀን በቀን አጥና፣ ስኬታማ ሰዎችን በደንብ ተከታተል። ዝም ብለው አይደለም ስኬት ላይ ደረሱት። እነሱ ጋር ራስን እያነጻጸርክ ህይወትን አታበላሽ። ማርያም ታይሙን ጠብቂ። አንተ ጊዜ ሲመጣ ሻይን ታደርጋል። ለማንኛውም ፈጣሪን ከያዝክ ማለት ነው 40 ዓመትህን ተአምር ትሰራለህ። ደግሞ መጽሐፍ ቅዱስ አንብብ፣ ራስህን አሻሽል። ከዛ በኋላ አባኪያ በቃ ለቤተሰብ ለሚስት ለልጅ ፏ ብለህ የምትተርፍ ወንድ ነው የምትሆነው። ትክክለኛ ወንድ ነው የምትሆነው። አትንቦርቦር ለማለት ነው። ይመችህ አባ። ነው በእናትህ እኔ አሁን ሰራተኛ አላባርም መታለሁ። ቀጥ ለጥ ብለሽ ምሰሪ ከሆነ ትሰራለሽ። አላባለስታ ምሬችም ከካረች ጎች እሺ ይራራ ደሞዝ ታይቶ ነው የሚሰጠው። ዛሬ ከሆነ እየተልፈጨፈች አዳም ስራት ትላለህ። ኧረ እሺ ይራራ ተመችቶኛል። አይዘ ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። መላጣ በመሆኑ ብቻ እነዚህን 5 ጥቅሞችን ያገኛሉ። መላጣ ሲመለጥ የሚያገኛቸው 5 የጤና ጥቅሞች። እሺ አንደኛ አየር በሰፊው ይገባል ይወጣል። ትክክል። ሁለተኛ ታክሲም ሆነ ትራንስፖርት ላይ ስትሄድ የመከበር እድልህ የበለጠ ይሆናል። ሶስተኛ ፖሊስ እንኳን አስገዳጅ ሁኔታ ላይ ቢያገኝ አንተን አይመታም። ምክንያቱም ተመልጠ ሲያገኝ ትልቅ የሆነ ሰው የትልቅነት ስሜት ስለሚሰማ መላጣነት ያስከብራል። አራተኛው በጣም ደስ የሚለው ቤቱን ፎሎ አታደርጉትም እንጂ ላይክ እና ፎሎ ብታደርጉ ነግራችሁ። አምስተኛውና ከፍተኛው የመላጣነት ጉዳቱ ጥቅም አይደል እንዴ? አቤት ብርድ ሲሆን እዚች ጋር እርግብግቢት እንዲህ ነው የሚመታው። እርግብግቢት ያናጋዋል እና የመላጣ ጥቅሙ ይሄ ነው። ወንድሜ እንዴ የዘንድሮ ወጣት በመላጦች ምክንያት ያላጣው ነገር አለ እንዴ? ሴቶቹ በሞላ እኮ መላጣ ነው የሚወዱት እንዴ። አሁንማ ትዳር ለማግኘት በቶንዶስ እሱንም አገባገኛል። በዚህ ቪዲዮ አይደለም ተመልጬ ፈርጄ እንኳን አልሆነም። እንደው ይሄን ያህል መመለጥ ጥቅም እንዳለው ራሱ አላወኩም ነበር። ቀስ እያለ እኮ ግንባሬ እንደ ጋሸና ግንባር ሸሸት ሲል እኮ ድንጋጤው ራሱ አላስቀምጥ ብሎኝ ነበር። ለካ እነዚህን ዘርፈ ብዙ ጥቅም ይዟል። በፊት ግሴ እዚህ ለከሆነ የተመለጠ ሰውና መነጽር ያደረገ ሰው ምሁር ይመስላል ሁሌ ማለት ነው። ይሄ ሰውዬ ነው አይደል ዩኒቨርሲቲ የሚያስተምረው? ይሄ ነው አይደል ዲኑ? ሁሌ ነው የሚለኝ። አሁን ላይ መመለጥ ብርቅ አይደለም። በኑሮ ውድነት ይመለጣል። በሚስት ሚስት እንኳን ከመቶዎች 1-2 ቢኖሩ ነው። በሚስት ይመለጣል፣ በልጅ ይመለጣል። የዘንድሮ ልጅ በልጅ ይመለጣል፣ እንዲሁም በዘር የሚመለጥ አለ። እንደው አንዳንድ ጊዜ ዝም ብሎ ደብሮት ይመለጣል እኮ። አዎ እዚህ ውስጥ መላጣዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡት። እውነቱን ለመናገር ከሆነ ወንድማችን እንደተናገረው መጠጥ ያለ ሰው ስናገኝ አክብሮቱም ከፍ ያለ ነው። ደብል ዲጂት ነው የሚሆነው። እንደው እንዳጋጣሚ ወንድማችን ወይ እኔ ያልጠቀስናቸው የመመለጥ ጥቅሞች ካሉ ኮሜንት ሴክሽን ላይ አስቀምጡልኝ። ጉዳትም እንዳለ ሆኖ ጥቅሙንም ጉዳቱንም ከስራ አስቀምጡልኝ። ፈልገነው ነው ለልምድ ልውውጥ። What's happening? Hey! እንግዲህ ውድኔ ልዩ ቤተሰቦች የዛሬ ቪዲዮዎች የነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምንገናኝ ድረስ ባባይ